በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ከሁሉ አስቀድሞ የጊዜያት ባለቤት አምላካችን በጊዜያችን ሁሉ የጠበቀን በመውጣትና በመውረዳችን ያልተለየን ግርማ ሌሊቱን ገፎ በዚህ ብርሃን እንመላለስ ዘንድ እድሜያችን ላይ ይህን ጊዜ የጨመረልን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁን። ክቡር አባታችን መላከ ሲና ታረቀኝ የዚህ ታላቅ ደብራችን አስተዳዳሪ፣ የተከበራችሁ መምህራን፣ አባቶች፣ ካህናት፣ ወንድሞች ዲያቆናት፣ በዚህ የበረከት ስፍራ ለበረከት የተጠራችሁ በምሕረት አውደ ምሕረቱ የተሰበሰባችሁ ሁላችሁም በወደደን ባፈቀረን በሞቱ ሞታችንን ገድሎ በትንሣኤው ሕይወትን ባደለን በጌታችን በኢየሱስ ክርስቶስ ስም ሰላም እላችኋለሁ። እንደምን ከረማችሁ? እንደምን አደራችሁ? ይሄ ሁሉ ሰው አላደረም። እንደምን አደራችሁ? እንደምን መጣችሁ? ቸር ሰው ነዳጅ የሆነ አምላካችን እግዚአብሔር በድጋሚ እግዚአብሔር ይመስገን እንለው ዘንድ በመመስገኛ ስፍራው ያሰባሰበን ስሙ የተመሰገነ ይሁን። የጻድቁ አባታችን የአቡነ ተክለ ሃይማኖት በረከት በሁላችን ላይ ይደር። ባለን ውስን ደቂቃ የአምላካችን የእግዚአብሔርን ቃል መነሻ አድርገን እንማማራለን። ልባችን ሰብሰብ አድርገን ሕይወት የሚሰጥ ቃሉን እንድንሰማ በእግዚአብሔር ስም አሳስባለሁ። የምንነጋገርበት የትምህርታችን ርዕስ የሚሆነው ትንሣኤና ሕይወት እኔ ነኝ በሚል ኃይለ ቃል ይሆናል። ትንሣኤና ሕይወት እኔ ነኝ። ትንሣኤና ሕይወት እኔ ነኝ። ቃሉን የምናገኘው በዮሐንስ ወንጌል ምዕራፍ 11 ቁጥር 25 ላይ ሲሆን የቃሉ ተናጋሪ ጌታችን መድኃኒታችን ለሕይወታችን ሕይወት የሆነው እርሱ የሕይወት ባለቤት ክርስቶስ ነው። ትንሣኤና ሕይወት እኔ ነኝ ብሎ የተናገረው ይህን የተናገረበትን ምክንያት የወንጌሉን 11ኛ ምዕራፍ ከቁጥር 1 አንስተን ስናነብ በሰፊው የምናገኘው ሲሆን በዚህ የትምህርት ቆይታችን እንዳለን የደቂቃ ውስንነት መሰረታዊ ነጥቦችን ብቻ በክፍሉ ያሉትን አንስተን ለሕይወታችን የሚጠቅመንን እንማማራለን። አምላካችን እግዚአብሔር ያስተምረን። እንግዲህ እንደምታውቁት በሰሙነ ፋሲካ በአምሳው ቀን ማለት ነው ስለ ተስፋ ትንሣኤ፣ ስለ ጽኑ ስለሆነው ተስፋችን፣ ስለ ዘላለም ሕይወት፣ ስለ እግዚአብሔር መንግሥት ከሞት በኋላ ስላለው ሕይወት እንማማራለን፣ እንነጋገራለን። የጌታችን የመድኃኒታችን የኢየሱስ ክርስቶስ ሞቱ ብቻ ሳይሆን ትንሣኤውም የኛ ስለሆነ በሞቱና በትንሣኤው የተፈጸመልንን መዳን እያሰብን ጌታችን መድኃኔ ዓለም ኢየሱስ ክርስቶስ ያስተማረውን የትንሣኤ ትምህርት እየሰማን ስለተሰጠን ጽኑ የትንሣኤ ተስፋ እየተማማርን ይህንን ሰሙነ ፋሲካ እናሳልፋለን። ወንጌላዊ ቅዱስ ዮሐንስ ከሌሎቹ ወንጌላውያን ከሶስቱ ማለት ነው ከማቴዎስ፣ ከማርቆስ፣ ከሉቃስ ለየት የሚያደርገው ሁለት መሰረታዊ ምክንያት አለው። እርሱ የጠቀሳቸው ትምህርቶች፣ የዘገባቸውም ተአምራቶች ከሌሎቹ ወንጌላውያን የማይገኙ ናቸው አብዛኞቹ። የዚህም መሰረታዊ ምክንያት አንደኛ ትኩረት ያደረገው ወንጌላዊው የክርስቶስን ጌትነትና አምላክነት ስለሆነ ጌትነትና አምላክነቱን በጉልህ ሊያሳዩ የሚችሉ ምልክቶችን እንዲሁም ትምህርቶችን ነው ከሌሎች ወንጌላውያን በተለየ መንገድ የዘገበልን። ሁለተኛው መሰረታዊ ምክንያት በጊዜ ደረጃ ስንመለከት የዮሐንስ ወንጌል ከሌሎቹ ወንጌላውያን ወንጌል ዘግይቶ የተጻፈ ስለሆነ ሌሎቹ ወንጌላውያን ያልጠቀሷቸውን ትምህርቶችና ተአምራቶች ወንጌላዊ ቅዱስ ዮሐንስ ዘግቦ እናገኘዋለን። በክፍሉ ከዘገባቸው ትምህርቶችና ተአምራቶች መካከል ጌታችን ከሞተ 4 ቀን የሆነውን የአልዓዛርን ሬሳ በመቃብሩ ፊት ለፊት ተገኝቶ ያስነሳውን ይህንን ታላቅ ተአምር ቅዱስ ዮሐንስ ወንጌላዊ ብቻ ዘግቦ እናገኛለን። በእርግጥ የሰው ልጆች ሁሉ የትንሣኤ እውነተኝነት የተረጋገጠባቸው 5 መሰረታዊ መንገዶች አሉ። የመጀመሪያው በነቢያትና በሐዋርያት ትምህርት ነው። ሁለተኛው ደግሞ በራሱ በክርስቶስ ትምህርት ነው። ሶስተኛው ራሱ ክርስቶስ ባሳያቸው ተአምራት ነው። አራተኛው በራሱ በክርስቶስ ሞትና ትንሣኤ ነው።
እነዚህን ነገሮች ስንመለከት ክርስቶስ የፈጸማቸው ተአምራት የሰውን ልጅ ከሞት መነሳት ያረጋገጡ ናቸው ስንል አንዱ ክርስቶስ ያደረገው ተአምር ምንድነው ካልን አሁን በመናነሳው ክፍል ውስጥ የአልዓዛርን ከሞት መነሳት የምናይበት ነው። በመስቀሉ ጊዜ የተከናወነው መቃብራት ተከፍተው ብዙዎች መነሳታቸው የሙታን ትንሣኤ ሌላው የተረጋገጠበት መንገድ ነው። በክርስቶስ በመስቀል ላይ ራሱን አሳልፎ በሰጠበት በዛ ጊዜ ከተከናወኑ ድንቅ ተአምራቶች መካከል አንዱ መቃብራት ተከፍተው ሙታን መነሳታቸው፣ ከሞቱ ብዙ ጊዜ ያደረጉ ሰዎች በመንደራቸው በአካባቢያቸው መታየታቸው ይሄ የሙታንን መነሳት ያረጋገጠ ተስፋችን እንዲሁ ምኞት ብቻ ሳይሆን የተጨበጠና የተረጋገጠ እውነት ለመሆኑ ማሳያ ነበረ። ታዲያ የአልዓዛር ከሞት መነሳት ለሚመጣው ለሙታን ትንሣኤ ተስፋ እንዴት ነው አስረጅና ማረጋገጫ ሊሆን የቻለው ካልን በትምህርት ውስጥ ነው የምንመለከተው። ክፍሉን ስንመለከተው ወንጌላዊ ቅዱስ ዮሐንስ በ11ኛው ምዕራፍ ቁጥር 1 ላይ እንዲህ ብሎ ይጀምራል። በቢታንያ መንደር ይኖሩ የነበሩ ማርያምና ማርታ የሚባሉ እህትማማቾች ነበሩ ይልና ማርያም ሽቱ የቀባችው በፀጉሯም ደግሞ የክርስቶስን እግሮች የጠረገችው ነች ብሎ ማን እንደሆነች በልዩነት ማንነቷን ይነግረናል። በመጽሐፍ ቅዱስ ማርያም በሚለው ስም የተጠሩ ብዙ እንስቶች አሉ። ከነዚህ እንስቶች መካከል አንዷ የአልዓዛር እህት የማርታ እህት ማርያም ትባላለች። እርሷን ደግሞ በወንጌል ታሪክ እንደምናገኛት በክርስቶስ እግሮች ፊት ራሷን ዝቅ አድርጋ በትህትና ውድ የሆነ ሽቱን አምጥታ በእርሱ ላይ ያፈሰሰች፣ ክብር ያንተነ ስትል የሴቶች መገለጫ ክብር የሆነውን ጸጉሯን ፈታ እግሮቹን የጠረገች ነች ብሎ ታሪኳን ያስታውሳል። ዋናው ግን ይህን የሚያነሳው ማርያም የትኛዋ ነች ብለን እንዳንደናገር ምልክት ለመስጠት እንጂ ዋና የወንጌላዊ ትኩረት ተከትሎ የሚናገረው ታሪክ ነው። እንግዲህ ይህች ማርያም ተብላ የምትጠራው አንስት ሴት ማርታ የምትባል እህት አለቻት። አልዓዛር የሚባል ወንድም አላቸው። ለሁለቱ እህቶች ደግሞ የሚኖሩት ከኢየሩሳሌም 3.2 ኪሎ ሜትር ርቆ በሚገኘው በይሁዳ ግዛት ውስጥ ቢታንያ ተብላ በምትጠራ መንደር ሲሆን ይህም ቤተሰብ ደግሞ ክርስቶስ በጣም ይወደው የነበረ ቤተሰብ እንደሆነ ተገልጿል። ኢየሱስም ማርታና ማርያምን ወንድማቸውን አልዓዛርን ይወድ ነበር ይላል። በጣም የሚደንቅ ነው። ክርስቶስ የሚጠላው ማንም እንደሌለ ይታወቃል። ለነዚህ ቤተሰቦች ያለው ፍቅርና ክብር ግን ቅዱስ ዮሐንስ ሲገልጽልን ምን ብሎ ነገረን? ክርስቶስም ማርታና ማርያምን አልዓዛርን ይወድ ነበረ። እንግዲህ ከክፍሉ እንደምንመለከተው ክርስቶስ በመዋዕለ ሥጋዌው ተገልጦ አገልግሎቱን በሚፈጽምበት ጊዜ ቤታቸውን ክፍት በማድረግ ከተቀበሉት ሰዎች መካከል ቅድሚያ የሚጠሩ ቤታቸውን ለእርሱ አሳልፈው የሰጡ መሆናቸውን እንገነዘባለን። በዚህ ክፍል ውስጥ ኢየሱስም ማርታና ማርያምን አልዓዛርንም ይወድ ነበር ተብሎ ሲነገር ሌሎቹን ይጠላ ነበር ማለት አይደለም። የእግዚአብሔር ፍቅር ፍጹም ነው። የእግዚአብሔር ፍቅር ለሁሉ ነው። የክርስቶስ ፍቅር ፍጹም ነው። የክርስቶስ ፍቅር ደግሞ ለሁሉ ነው። ቅዱስ ዮሐንስ አፈወርቅ እንደሚናገረው የፀሐይ መውጣት ለሁሉ ቢሆንም ብርሃኗን ግን የሚጠቀሙባት ሰዎች የቤታቸውን መስኮትና በር በፈቃዳቸው የከፈቱ ሰዎች ናቸው። የፀሐይ ሙቀት ለሁሉ ቢሆንም የፀሐይን ሙቀት የሚጠቀሙ ሰዎች ግን ፈቅደውና ወደው ሰውነታቸውን ለፀሐይ አሳልፈው የሰጡ ሰዎች ናቸው። የእግዚአብሔርን ፍቅር እንደ ፀሐይ ነው። ለሁሉ የሚወጣ ነው። ለሁሉ ተመሳሳይ ነው። ፀሐይ ለሁሉ እንደምትወጣ የእግዚአብሔር ፍቅር ለሰዎች ሁሉ ነው። የፀሐይን ብርሃን ግን የቤቱን መስኮትና በር ለከፈተ ሰው ነው ሊያገኝ የሚችለው። የፀሐይ ብርሃን ወደ ቤታችን ሊገባ የሚችለው እንደ በራችንና እንደ መስኮታችን አከፋፈት ነው። በሩንና መስኮቱን ጥርቅም አድርጎ የዘጋ ሰው የፀሐይን ብርሃን በቤቱ ላያያት ይችላል። የማያይበት ምክንያት ግን ፀሐይ ብርሃን ስለሌላት አይደለም። የእግዚአብሔር ፍቅርም ልክ እንደዚህው ነው። የእግዚአብሔር ፍቅር ፍጹም ነው። የእግዚአብሔር ፍቅር ለሁሉ ነው። በልባችን ግን በእኛ ሕይወት የእግዚአብሔር ፍቅር እንዲታወቅ የሚያደርገው የእግዚአብሔርን ፍቅር ልናውቅበት የምንችለው ልቡናችንን ለእሱ ክፍት ባደረግንበት መጠን ነው ማለት ነው። የፀሐይ ብርሃን በቤታችን ልትገባ የምትችልበት መጠን እንደ መስኮታችንና እንደ በራችን መጠን እንደ አከፋፈታችን ነው። ልክ እንደዚህው የእግዚአብሔር ፍቅር የሚረዳን እንደ ልባችን አከፋፈት ነው። ስለዚህ እነዚህን ቤተሰቦች ክርስቶስ ይወድ እንደነበረ ከተናገረ በኋላ ወንጌላዊው ወንድማቸውም አልዓዛር የሚባልም አንድ ሰው ነበረ፣
እርሱም ታመመባቸው፣ በጽኑ ሕመም ተያዘባቸው። ሊፈውሰው ወደሚችለው መድኃኒት ወደ ክርስቶስም መልእክተኛ ላኩ። የምትወደው ታሟል ብለው ነው መልእክት የላኩት። የምትወደው ምን ብሏል? ምን ብሏል? ታሟል። ለጥያቄዎች ሁሉ እርሱ መልስ ነው። ለቆቅልሻችን ሁሉ እርሱ መፍትሄ ነው። ለጎደሏችን ሁሉ እርሱ ሙላት ነው። የጎደለብን ነገር ሁልጊዜም ሲኖር እጃችንን የምንዘረጋው ሙላት ወደ ሆነው ወደ ክርስቶስ ነው። ያጣነው ነገር ሲኖር ሁልጊዜም ቢሆን እጃችንን የምንዘረጋው ማግኘት ወደ ሆነው ወደ ክርስቶስ ነው። እነዚህ ቤተሰቦች የጨነቃቸው በሕይወታቸው የጎደለባቸው እጅግ ያስጨነቃቸው ነገር ነበር። ይወዱት የነበረው የወንድማቸው በጽኑ ሕመም መያዝ ያስጨነቃቸው ጉዳይ ነበረ። ስለዚህ ለጭንቀታቸው መፍትሄ ሊሰጥ ወደሚችለው ወደ ክርስቶስ መልእክተኛ ላኩ። የምትወደው ታሟል ብለው ላኩ። ወገኖቼ እርሱ ለሕመማችን መድኃኒትና ፈውስ ነው። እርሱ ግን መድኃኒትና ፈውስነቱ ለሥጋ ደዌያችን ብቻ ሳይሆን በመንፈሳችን በነፍሳችን ለገጠመንም ለኃጢአት ድቀትና ሕመም እርሱ መድኃኒት ነው። የእርሱ መድኃኒትነት ለሁለንተናችን ነው። ለሥጋችን ብቻ ሳይሆን ለነፍሳችንም፣ ለህሊናችንም፣ ለአይምሯችንም በጓዳችን ሰላም ላሳጣን ነገር ሁሉ መፍትሄያችን እርሱ ነው። ስለዚህ እነዚህ ቤተሰቦች በጣም ድንቅ ነገር ነው ያደረጉት። ሁሉን ማድረግ ወደሚችለው ወደ ክርስቶስ የምትወደው ታሟል ብለው መልእክት ላኩ። በእውነት ይሄ ጸሎት ነው። ዛሬስ እኛ አልታመምን ይሆን? አልተቸገርን ይሆን? አልተጨነቅን ይሆን? ግን በክርስቶስ ፊት ቀርበን እንዲህ ተሰብስበን ምን እንለዋለን? የምትወዳት ልጅህ ታማለች፣ ተጨንቃለች። የምትወደው ልጅህ ታሟል፣ ተጨንቋል ብለን እንነግረዋለን። ወዳጃችን ፍጹም የወደደን ስለሆነ እርሱ ስለሆነ ወደ ክርስቶስ መልእክተኛ ላኩ። ጌታችን መድኃኔ ዓለም ኢየሱስ ክርስቶስና ደቀ መዛሙርቱ የአልዓዛርን በጽኑ ሕመም መታመሙን በመልእክተኞቹ ሰሙ። ጌታችንም እንዲህ አለ፣ የአልዓዛር ሕመም የእግዚአብሔር ልጅ በእርሱ እንዲከብር እንጂ እንዲጠፋበት እንዲሞትበት አይደለም ማለት። ይህን ብቻ ተናገረ ክርስቶስ። በሕይወታችን አንዳንድ ጉዳዮች ልንጠፋባቸው ሳይሆን እግዚአብሔር በእኛ ሕይወት ማንነቱንና ክብሩን ሊገልጽባቸው የመጡ ሊሆኑ እንደሚችሉ ማስተዋል ያስፈልጋል። ክርስቶስ የአልዓዛርን መታመም ምንድነው ያለው? የወልደ እግዚአብሔር የእግዚአብሔር ልጅ በእርሱ እንዲከብር እንጂ እንዲጠፋ አይደለም። ይህ ሕመም ለጥፋት የመጣ ሕመም አይደለም። ይልቁንም የእግዚአብሔር ልጅ በሚያከናውነው በእርሱ ተአምር ክብሩ እንዲገለጽ፣ ስልጣኑ እንዲገለጽ፣ ማንነቱ እንዲገለጽ ነው እንጂ ለጥፋት አይደለም። የአልዓዛር ሕመም አለ። ግን ደግሞ በታመመ ጊዜ ይፈውሰው ዘንድ እህቶቹ ክርስቶስን መልእክተኛ ልከው የጠሩት ቢሆንም ክርስቶስ ግን ወደ አልዓዛር አልሄደም ነበር። በነበረበት ቆየ። አልዓዛርም ሞተ። አልዓዛር ምን አለ? አልዓዛር ሞተ። አልዓዛር ሞተ። ሞቱን የነገረው መልእክተኛ ሳይኖር በሁሉ ያለ የወሰናት ሁሉ ወሰናቸው፣ የዓለማት ሁሉ ዓለማቸው፣ በውቅያኖስ ጥልቅ ያለውን ማንም ሳይነግረው መረባችሁን በስተቀኝ ጣሉት ብሎ አሳ መኖሩን በአቅጣጫ መጠቆም የሚችል አምላክ፣ በልብ ያለው ሳይነገር ሐሳብም ሳይታሰብ አስቀድሞ የሚመረምር ሁሉን የሚያውቅ ጌታ፣ የዓለማት ሁሉ ዓለማቸው፣ የወሰናት ሁሉ ወሰናቸው፣ ሁሉን የሚያውቅ ይህን አያውቅም ሊባል የማይችል እንደኛ በጊዜ እውቀቱ ያልተገደበ ፍጹም አዋቂ አምላክ ስለሆነ ማንም ሳይነግረው የአልዓዛርን መሞት አወቀ። ሕመሙን የነገሩት መልእክተኞች ቢኖሩም ለሞቱንም ለማወቅ ግን መልእክተኛ አላስፈለገውም ነበር ክርስቶስ። ተመልከቱ፣ እኛን ለማዳን ፍጹም ሰው ሆኖ የተገለጠ ቢሆንም ፍጹም ጌትነቱን ትቶ የመጣ አይደለም። ፍጹም አምላክነቱን ሳይተው ፍጹም ሰው የሆነ አምላክ ስለሆነ ቦታ ሳይወስነው በስፍራዎች ሁሉ የሚከናወነውን ማንም ሳይነግረው ያውቃል። ከዛ ለደቀ መዛሙርቱ ጌታችን እንዲህ አላቸው፣ ወዳጃችን አልዓዛር ተኝቷል፣ አስነሳው ዘንድ እሄዳለሁ አለ ክርስቶስ። ወዳጃችን አልዓዛር ምን ብሏል? ተኝቷል። ከእንቅልፉ አስነሳው ዘንድ እሄዳለሁ አለ ክርስቶስ። የዚህን ጊዜ ደቀ መዛሙርቱ እንዳልተረዱት ከደቀ መዛሙርቱ መካከል አንዱ የነበረው ቅዱስ ዮሐንስ ሲነግረን ምን አለ? ደቀ መዛሙርቱ አላወቁም ነበር ስለምን እየነገራቸው እንደነበረ። እንዲህ አሉት፣ ተኝቶ እስከሆነ ይድናል አሉ።
ተኝቶ ከሆነ ምን ይላል? ይድናል። መታመሙን ሰምተዋል፣ ሞቱን አያውቁም። ክርስቶስ ግን መሞቱን ያውቃል። ወዳጃችን አልዓዛር ተኝቷል፣ ከእንቅልፉ አስነሳው ዘንድ እሄዳለሁ ሲል ክርስቶስ ተኝቶ ከሆነ ይድናል አሉ። ለምን? በዘመኑ በህመም የተያዘ ሰው በጥልቅ እንቅልፍ ሲያልፍ ይፈወሳል፣ ይድናል ተብሎ ስለሚታሰብ ዛሬም እንላለን አይደል? ራሳችንን አመም ሲያደርገን የሆነ ህመም ሲይዘን እስኪ ልተኛበት እንላለን አይደል? ስለዚህ ለነሱ የመሰላቸው እንደታመመ ስለሚያውቁ ተኝቷል ሲላቸው አይ በቃ ስለዚህ ይድናል አሉ። ለመፈወስ መሄድ አይጠበቅብህም፣ ልንፈውሰው ልንሄድ አይጠበቅብንም። ከተኛ ሲነሳ ይድናል፣ በእንቅልፍ ህመሙ ያልፍለታል እንደማለት ነው። እነሱ ግን አልገባቸውም ነበር። ክርስቶስ ግልጽ አድርጎ ነገራቸው ይላል። ምኑን? ወዳጃችን አልዓዛር ሞቷል አላቸው። ተኝቷል እያልኳችሁ ያለሁት ምኑን ነው አለ? መሞቱን ነው። ለምን ይሆን ክርስቶስ የአልዓዛርን ሞት እንቅልፍ ያደረገው? ምክንያቱም እንደሚያስነሳው ያውቃል። የክርስቲያኖች ሞት እንደ ማንቀላፋት ነው የሚነገረው። ለምን? ሞት የመጨረሻ ጥፋታችን ሳይሆን ለመነሳት ቀጠሮ ይዘን ስጋችን በመቃብር ነፍሳችን ደግሞ በምታድርበት የነፍስ ሀገር ከተማ የምንጠባበቅበት ጊዜ እንጂ ሞት ማብቂያ አይደለም። ስለዚህ የክርስቲያኖች ሞት እንደ እንቅልፍ ነው የሚታሰበው። በክርስቶስ አምነው የሞቱ ሰዎች ሞታቸው እንደ እንቅልፍ ነው። የተኛ ሰው እንደሚነሳ ሞተው አይቀሩም ክርስቲያኖች። ላንቀላፉት ሁሉ ክርስቶስ በኩራት ሆኖ ተነስቷል ሲል የተወደደው ሐዋርያ ቅዱስ ጳውሎስ ላንቀላፉት ያለው ሞትን ነው። እንደ እንቅልፍ የተቆጠረው ለምንድን ነው ካልን መነሳት ስላለ፣ ሙቶ መቅረት ስለሌለ፣ ሙታን ሁሉ የሚነሱበት ጊዜ ስላለ፣ የተኛ ሰው ተኝቶ እንደማይቀር የሚነሳበት ጊዜ እንዳለ እኛም ሙተን አንቀርም። በክርስቶስ ያመንን ሙተን አንቀርም። ስለዚህ ክርስቶስ የአልዓዛርን ሞት እንቅልፍ ብሎ ጠራው። በገዛ ዘመኑ የእግዚአብሔርን ሐሳብ ካገለገለ በኋላ ዳዊትን ከአባቶቹ ጋር አንቀላፋ። ተመልከቱ፣ በእግዚአብሔር አምነው የሞቱ ሰዎች ሞታቸው እንቅልፍ ተብሎ ነው የተነገረው። ለምን? ሰው ተኝቶ እንደማይቀር ሁሉ በእግዚአብሔር አምነው የሞቱ ሰዎች ሙተው አይቀሩም። በክርስቶስ ያመንን ክርስቲያኖች ሙተን አንቀርም። ተስፋችን ደግሞ ጽኑ ተስፋ ነው፣ ምኞት ብቻ አይደለም። ወንሴፎ ትንሣኤ ሙታን ወሕይወተ ዘይመጽእ ለዓለመ ዓለም። በሁለተኛው በታላቁ ጉባኤ አባቶቻችን ከዚህ አትለፉ ከዚህም አትትረፉ ብለው ሃይማኖቱን ባጸኑበት ድንጋጌያቸው የሙታንን መነሳት ተስፋ እናደርጋለን ያሉት። ይሄ ተስፋ ምኞት አይደለም፣ የተጨበጠ የተረጋገጠ የምንጠብቀው እውነት ነው። ብዙ ጊዜ ተስፋ ሊሆንም ላይሆንም የሚችል እንደሆነ እናውቃለን። በትንሣኤያችን ጉዳይ ግን ሊሆንም ላይሆንም ይችላል ብለን አይደለም፣ እንደሚሆን አውቀን እንደሚሆን አምነን እንጠብቃለን። ተስፋ እናደርጋለን ማለታችን በናፍቆት እንጠብቀዋለን ማለታችን ነው። ስለዚህ ጌታችን የአልዓዛርን ሞቱን እንቅልፍ ብሎ ጠራውና ደቀ መዛሙርቱን እንሂድ ብሎ ወደ ቢታንያ መንደር የሞተው አልዓዛር ወደሚኖርባት መንደር ክርስቶስ አቀና። የዚህን ጊዜ ወደ ቤት ሳይገባ ከማርታና ከማርያም ጋር ብዙ አይሁዳውያን ሊያጽናኑ የተሰበሰቡ አሉ። ክርስቶስ አልዓዛር ከሞተ በአራተኛው ቀን 4 ቀን ከሆነው በኋላ በቢታንያ መንደር ተገኘ። ወደ ቤት ሳይገባ ማርታ ከሩቅ እንደመጣ ተረድታ ተነስታ መምህሯን ልትቀበል ክርስቶስን ወደሱ መጣች። እንዲህ አለችው፣ መምህር ሆይ አንተ በዚህ ብትኖር ኖሮ ወንድሜ አልዓዛር ባልሞተ ነበር አለች። ወንድሜ አልዓዛር ምን ባላለ ነበር? ባልሞተ ነበር። ይህች ሴት ከሞት እንደሚነሳ ሳይሆን ከህመሙ እንደሚፈወስ አምናለች። ሊፈውሰው የሚችል መሆኑን አምናለች። እና ጌታችንን ይህን ስትለው ጌታችን እንዲህ አላት፣ ወንድምሽ አልዓዛር ይነሳል። ወንድምሽ አልዓዛር ምን ይላል? ዛሬም ቢሆን ለሁላችን ወደናቸው ዘመዶቻችን፣ ቤተሰቦቻችን፣ እናታችን፣ አባታችን፣ እህታችን፣ ወንድማችንን በሞት ያጣን ሰዎች ልንኖር እንችላለን። ወንድምሽ ምን ይላል ክርስቶስ? ይነሳል። አባትህ ይነሳል፣ እናትሽ ትነሳለች። ይህን የሚናገረው የሕይወትና የትንሣኤ ባለቤት
በሞት ላይ ስልጣን ያለው ክርስቶስ ነው። እምንወዳቸው ወገኖቻችን ከኛ በሥጋ የተለዩ ሊኖሩ ይችላሉ። እምንናፍቃቸው የእነሱ ጉዳይ ምን ይሆን ብለን የምናስብላቸው ሰዎች ሊኖሩ ይችላሉ። እንግዲያውስ አንቀላፍተው ስላሉት አንድ ነገር እናውቅ ዘንድ ወንጌል ይህን ይነግረናል። ይነሳሉ። እየሰማችሁ ነው? መጨረሻቸው መቃብር አይደለም። ምናልባት በመቀበራቸው ፊት ቁመን እናዝን ይሆናል። መጨረሻ ይህ ሆነ፣ እናቴ መጨረሻ ይህ ሆነ፣ አባቴ መጨረሻ ይህ ሆነ፣ ወንድሜ መጨረሻ ይህ ሆነ ልንል እንችላለን። ክርስቶስ ዛሬ ለሁላችንም ያለው ቃል ግን ተመሳሳይ ነው። ወንድምሽ ይነሳል፣ እህትህ ትነሳለች፣ አባትህ ይነሳል፣ እናትህ ይነሳል። መጨረሻቸው መበስበስ አይደለም፣ መጨረሻቸው መቃብር አይደለም፣ መጨረሻቸው ይህ አይደለም ይላል ክርስቶስ። ደስ አይልም? አያጽናናም? ያጽናናል አያጽናናም? የክርስቶስ ቃል ነው፣ ያጽናናል። የዚህን ጊዜ ምን አለች ማርታ? አይ ጌታ ሆይ በመጨረሻው ቀን ሙታን በሚነሱበት ጊዜ ትንሣኤ እንዳለ አምናለሁ አለች። በወቅቱ ሰዱቃውያን ተብለው የሚጠሩ በትንሣኤ የማያምኑ ሰዎች ስለነበሩ፣ እርሷ ግን አይ እኔ አምናለሁ፣ ሙታን እንደሚነሱ በመጨረሻው ቀን አምናለሁ አለች። ጌታችን አስከተለና ይህን አላት፣ አነ ውእቱ ትንሣኤ ወሕይወት እመኒ ሞተ ይሃዩ። እኔ አላት ትንሣኤና ሕይወት ነኝ። የሚያምንብኝ ቢሞት እንኳ በሕይወት ይኖራል። ይህን ቃል የተናገረው ለማርታ ነው ጌታችን መድኃኔ ዓለም ኢየሱስ ክርስቶስ። የሚያምንብኝ አላት ቢሞት እንኳ በሕይወት ይኖራል። ለምን? እኔ ትንሣኤና ሕይወት ነኝ። ክርስቶስ በዚህ በዮሐንስ ወንጌል ላይ እኔ ብሎ ያስተማራቸው ትምህርቶች፣ እኔ ብሎ ራሱን የጠራባቸው ንግግሮች አሉ። እኔ የእውነት ብርሃን ነኝ፣ እኔ የበጎች በር ነኝ፣ እኔ እውነተኛ እረኛ ነኝ እንዳለው ሁሉ፣ እኔ የሕይወት እንጀራ ነኝ እንዳለው ሁሉ፣ አሁን ደግሞ እኔ ትንሣኤና ሕይወት ነኝ አለ። ለሥጋችን መነሳትን ለነፍሳችን የዘላለም ሕይወትን የሚሰጥ ስለሆነ እኔ ይላል ትንሣኤ ማንነቱ ነው። ሞተ የተባለውን የበሰበሰውን ሥጋ አድሶ ማስነሳት የሚችል ጌታ ስለሆነ፣ አፈር ሆነ ወደ አፈርነት ተቀየረ የተባለውን ሥጋ ሰብስቦ አዲስ ማንነት ሰጥቶ ማስነሳት የሚችል ጌታ ስለሆነ ትንሣኤ እኔ ነኝ አለ። ማንነቱ ነው፣ መጠሪያ ስሙ ብቻ አይደለም። ከምድር አፈር አስቀድሞ የሚያበጀን እርሱ ነው። በዳግም ትንሣኤም ከተበተንበት አፈር የሚሰበስበን እርሱ ነው። ኦሪት ዘፍጥረት ምዕራፍ 2 ቁጥር 7 ላይ ስናነብ እግዚአብሔርም ከምድር አፈር የሰው ልጅ አበጀው ይላል። አስቀድሞም ከአፈር የሰበሰበን ያበጀን እርሱ ነው። ኋላም ደግሞ ወደ አፈር ከተመለስን በኋላ ምድራዊው ሰማያዊ መልክን ይዞ የሚበሰብሰው የማይበሰብስ ሆኖ ይነሳል። ሁሉን ማድረግ የሚችል ጌታ ስለሆነ እኔ ደግሞ ሕይወት ነኝ አለ። ለነፍሳችን የዘላለም ሕይወትን የሚሰጥ እርሱ ስለሆነ እኔ አለ ትንሣኤና ሕይወት ነኝ። እርሱ ሕይወት ሰጭ ብቻ ሳይሆን እሱ ራሱ ሕይወት ነው። በአዲስ ኪዳን የሕይወት ትርጉም መነሳት፣ መቀመጥ፣ መብላት፣ መጠጣት፣ መተንፈስ፣ ማውራት ብቻ አይደለም። ለሕይወታችን ሕይወቷ ክርስቶስ ነው። ቀንን ቀን የሚያሰኘው ቀን መሆኑ ብቻ ሳይሆን በቀን ፀሐይ መኖሩም ጭምር ነው። ያለ ፀሐይ ቀን ቀን አይደለም። ያለ ክርስቶስም ሕይወት ሕይወት አይደለም። የሕይወታችን ሕይወት እርሱ ነው። ስለዚህ ምን አለ? ትንሣኤና ሕይወት እኔ ነኝ አለ። የሚያምንብኝ ቢሞት እንኳ በሕይወት ይኖራል። ይህን ታምኛለሽ አላት ማርታ። ጌታ ሆይ መምህር ሆይ አለች፣ አንተ ክርስቶስ የእግዚአብሔር ልጅ ወደ ዓለም የተላከው መሲህ መሆንን አምናለሁ አለችና ወደ ቤት ገብታ በቤት ያቀረችውን እህቷን ማርያምን መምህሩ መጥቷል ይጠራሻል ብላ ወደ መምህሩ አመራቻት፣ ወደ ክርስቶስ መራቻት። ተመሳሳይ መጣችና ማርያም እህቷ ያለችውን ደግማ አለች። ወንድማችን አልዓዛር አንተ ብትኖር ኖሮ አይሞትም ነበር አለች ደግማ። የዚህን ጊዜ ማርያም ተነስታ ከቤት ስትወጣ ሊያጽናኗት የተሰበሰቡት ሁሉ ወደ መቃብሩ ስፍራ ሄዳ ልታለቅስ ነው ብለው አብረዋት ተነስተው መጥተው ነበር። ክርስቶስም አዘነና እንዲህ ብሎ ጠየቃቸው፣ ወዴት አደረጋችሁት አላቸው። ምኑ? ሬሳው አይደል? ምኑን ነው ወዴት አደረጋችሁት ያላቸው? ሬሳው ወዴት አደረጋችሁት ብሎ አልዓዛር የተቀበረበትን ስፍራ ክርስቶስ ጠየቃቸው። ሞቱን ማንም ሳይነግረው ያወቀ ጌታ
አልዓዛር የተቀበረበት ስፍራ ይሰወረዋል ብሎ ማሰብ አይቻልም። ይቻላል? የአልዓዛርን መሞት ማን የነገረው? ማንም። በራሱ ነው ያወቀው። የአልዓዛርን መሞት ያወቀ ጌታ የተቀበረው አልዓዛር መቃብሩ ወዴት ሊሆን እንደሚችል ይሰወረዋል ተብሎ አይታሰብም። ታዲያ ምን ማለቱ ነው? ወዴት አደረጋችሁት ሲል ምን እያለ ይሆን? ያደርገው ዘንድ ያለውን ተአምሩን ብዙ ሰው ሊመለከተው የሚገባ ስለሆነ ወዴት አደረጋችሁት ብሎ ወዴት ይሄድ ዘንድ እንዳለው እየመራቸው ነበር። በዘይቤ ማለት ነው። ወዴት አደረጋችሁት ሲል አሁን ወዴት እንሂድ ማለቱ ነው? ወደ መቃብሩ እንሂድ ማለቱ ነበር። አንድም ደግሞ በምትሃት ሳይሆን ፍጹም ሰው ሆኖ የተገለጠ መሆኑን እያሳወቃቸው ነበር። በምትሃት አይደለም፣ ፍጹም ሰው ሆኖ የተገለጠ ጌታ ነው። ማዘኑ፣ ማልቀሱ፣ መራቡ፣ መጠየቁ በፍጹም የሰውነት ባህሪ ውስጥ ያለ መገለጫ ስለሆነ ፍጹም ሰው ሆኛለሁ ሲል ፍጹም ሰው መሆኑን እንድናረጋግጥ ወዴት አደረጋችሁት ብሎ ጠየቀ ማለት ነው። በምትሃት አይደለም ሰው የሆነው፣ ፍጹም ሰው ነው የሆነው። ፍጹም ሰው። ታዲያ ጌታችን ወደ መቃብሩ ሄደና በአልዓዛር መቃብር ፊት ሆኖ አለቀሰ ይላል። ጌታችን አለቀሰ። ቅድም እንዳልኳችሁ በሰውነት ያሉ ባህሪ መራብ፣ መጠማት፣ መታመም፣ መድከም የሚባሉት ነገሮች ለክርስቶስ ተነግረዋል። እነዚህ የሰውነት ባህሪ መገለጫ ስለሆኑ እሱ ፍጹም ሰው ሆኖ በፈቃዱ እነዚህ ነገሮች በሱ ላይ እንዲሆኑ ተቀብሏቸዋል። እርሱ ብዙዎችን አበርክቶ ያበላ ነው፣ ተርቦ ግን አይተነዋል። እርሱ በቃና ዘገሊላ ጋኖቹን ውሃውን ወደ ወይን ቀይሮ ያጠጣ ያረካ አምላክ ነው፣ ተጠምቶ ግን አይተነዋል። እናንተ ደካሞች ሸክም የከበደባችሁ ሁሉ ወደ እኔ ኑ ብሎ ሊያሳርፍ ለዓለም ጥሪ የሰጠ ጌታ ነው፣ ደክሞት ደግሞ አይተናል። ማንነቱ ፍጹም ሰው የመሆን መገለጫ ስለሆነ እንድንረዳ እንድናውቀው ነው። በፈቃዱ እነዚህ ነገሮች እንዲሆኑ ክርስቶስ አድርጓል። ታዲያ በአልዓዛር መቃብር ፊት የቆመው ጌታ ወደ አልዓዛር መቃብር ጠጋ ሲል እህቱ ማርታ ቀረበችና ጌታ ሆይ አላወክም እንዴ? ከሞተ እኮ 4 ቀን ሆኖታል፣ ይሸታል አለችው። ሌላ ሰው ይህን ቃል ቢናገረው በደነቀን። የገዛ እህቱ ነች እኮ ይሄን የተናገረችው። የገዛ እህቱ ወንድሟን ምን አለችው? ይሸታል፣ ስለዚህ ወደ መቃብሩ አትቅረብ አለችው። በአይሁዳውያን ልማድ ባህል አንድ ሰው ከሞተ በኋላ ሬሳው ላይ 3 ቀን እየተመላለሱ ውድ የሆኑ ሽቶዎችን ይቀባሉ። ከ4ኛው ቀን በኋላ ግን አለቀ። መበስበስ የሚጀምርበት ጊዜ ስለሆነ፣ ጠረኑ የሚቀየርበት ጊዜ ስለሆነ የገዛ ወገኖቹም አይቀርቡትም። የገዛ ወገኖቹ ያልቀረቡትን አልዓዛርን ክርስቶስ በመቃብር እያለ ቀረበው። ወገኖቼ ዛሬም ቢሆን በየትኛውም የህይወት ሁኔታ ብንሆን መቃብር የሚሸት ህይወት ቢኖረን፣ በኃጢአት እንደ መግነዝ የታሰረ ማንነት ቢኖረን ክርስቶስ ዛሬም ይፈልገናል። አሁንም ይፈልገናል። መቃብር የሚሸት ሞት የሚሸት ህይወት ቢኖረን፣ ምናልባት ያንን አይተው ሰዎች እኛን ቢጸየፉን፣ የገዛ ወገኖቻችን እኛን ቢርቁን፣ እኛን ቢጸየፉን፣ የማይጸየፈን ክርስቶስ ዛሬም በፊታችን ይፈልገናል። የገዛ እህቱ አልዓዛር ይሸታል አለች። የገዛ እህቱ ከአልዓዛር ሬሳ ራሷ ርቃ ሌላውንም ልታርቅ ሞከረች። ወገኖቼ ዛሬም ህይወታችን እንደ አልዓዛር መቃብር የሚሸት ከሆነ፣ ሞት የሚሸት ከሆነ እግዚአብሔር ፈጽሞ የማይሻንና የማይፈልገን መስሎ እንዳይሰማን ዛሬም ቢሆን እንዲህ ባለንበት ሁኔታ ይፈልገናል። ወደ ዓለማችንም ሲመጣ እኛ እኮ ሙታን ነበርን። ዓለም እንደ መቃብር ነበረች። በበደላችንና በኃጢአታችን የተነሳ ክርስቶስ ሲወለድ እኮ ይወለድ ዘንድ የሚያበቃ ከኛ የተገኘ ምንም ነገር የለም። ሙታን ነበርን። ዓለም እንደ መቃብር ነበረች። ክርስቶስ ግን ወደኛ መጣ። የዚህን ጊዜ ጌታችን አለቀሰ። ለምን አለቀሰ? ሰው ለዘላለም ሕይወት የተፈጠረ ሲሆን በመቃብር የተወሰነ ከንቱ ሆኖ ማየቱን ክርስቶስ አሳዝኖታል። እርሱ እኛን የፈጠረን ለዘላለም ሕይወት ነው፣ ለትንሣኤ ነው። ከሱ በመለየታችን የተነሳ ግን ለመበስበስና ለመቃብር ተዳርገን ነበር። ይሄ ያሳዝናል። ሰው ክቡር ፍጥረቱ ነው ሳለ እንደ እንስሳ ኑሮ በቃ እንዲሁ ለዘላለም እንዳልተፈጠረ ይሞታል። ይህ አሳዝኖታል። ሁለተኛ ሐዘናችንን ይጋራል። እሱ ዝም ብሎ በዳር የሚመለከተን ብቻ አይደለም። ሐዘናችንን የማይረዳ፣ ጭንቀታችንን የማይረዳ፣ ጉዳዮቻችንን የማይጋራ አምላክ አይደለም። ይጋራል፣ ያውቃል፣ ያዝንልናል። አዘነ። ከዛ እንዲህ አለ፣ ድንጋዩን አንሱት አለ። በአይሁድ ባህል አንድ ሬሳ መሬት ተቆፍሮ እንደኛ አይደለም የሚቀበረው። በዋሻዎች ውስጥ ይቀበርና ስጋው በድን ስጋው ማለት ነው
ትልቅ ድንጋይ ይገጠማል። ከዛ ጌታችን ምን አለ? ድንጋዩን ምን በሉታል? አንሱት። አሁን የሞተውን አልዓዛርን ሊያስነሳ ነው ክርስቶስ። አስቀድሞ ግን ምኑን አንሱት አለ? በሕይወት እግዚአብሔር የሚበልጠውን ነገር ለኛ ሊያደርግ የሚያንሰውን ነገር እኛን ይጠይቀናል። ይሄን በደንብ ማስተዋል አለብን። እግዚአብሔር ምን ጊዜም እኛን የሚጠይቀን የማንችለውን አይደለም፣ የምንችለውን ነው። አልዓዛርን አስነሱት አይደለም ያለው፣ ድንጋዩን አንሱት ነው ያለው። እግዚአብሔር ምን ጊዜም በሕይወታችን ከኛ የሚጠብቀው የምንችለውን ነው፣ የማንችለውን አይጠብቅም። ለነሱም ያዘዘው የማይችሉትን የሞተውን አልዓዛርን ሬሳውን ማስነሳትን ሳይሆን ድንጋዩን አንሱት ነው ያለው። ዛሬም በሕይወታችን እንዲህ ነው። እግዚአብሔር የሚጠይቀው የማንችለውን አይደለም። የምንችለውን ይጠይቀናል፣ የማንችለውን እሱ ያደርጋል። እየሰማችሁ ነው? የምንችለውን አድርጉ ይለናል፣ የማንችለውን ግን እሱ ያደርጋል። የሚችሉትን ነበር ድንጋዩን ማንሳት። ከዛ ጌታችን እንዲህ አለ። ጌታችን 4 ቀን ቆይቶ ነው የመጣው። የአንድ ቀን ሙት ቢሆን ኖሮ አልዓዛር ምናልባት ትንሣኤው ያጠራጥር ነበር፣ አልሞተም ሆኖ ሊሆን ይችላል የሚሉ ሰዎች አይጠፉም ነበር። ፍጹም ሙት መሆኑን አረጋግጦ ነው ክርስቶስ የመጣው። ፍጹም ሙት። ይሄ ሊያደርገው ዘንድ ያለው ተአምር የእውነት ማረጋገጫና መገለጫ እንዲሆን ማሳመኛ ነበር። ታዲያ ጌታችን ምን አለ? አልዓዛር ና ውጣ ብሎ ተጣራ። ማን የተጣራ? ጌታችን መድኃኒታችን ኢየሱስ ክርስቶስ። በማን መቃብር ፊት ቆሞ? በአልዓዛር መቃብር ፊት ቆሞ አልዓዛር ና ውጣ ብሎ ተጣራ። የዚህን ጊዜ አልዓዛር ከነመግነዙ በመቃብሩ በራፍ ላይ ወጥቶ ቆመ። ማን ይሄን ያደረገው? ይሄን? ለእግዚአብሔር የሚሳነው ነገር የለም። በጣም የሚደንቀው አንድ ሰው ለመራመድ እግሮቹ መፈታት አለባቸው። እግሮቹ ሳይፈቱ ሰው ሊራመድ አይችልም። አልዓዛር ግን ከነመግነዙ እግሮቹ ሳይፈቱ እንደታሰሩ ነው ወደ ውጭ ወጣው። ይሄ የክርስቶስ ኃይል ነው። ነፍሱ ከሲኦል ተጠርታ ስጋው ከመቃብር ተነስቶ አልዓዛር ተነሳ። የሲኦል በሮች የወልደ እግዚአብሔርን ድምፅ ስልጣን ሊያስቀሩ ሊከለክሉ አይችሉም። ለዚህ ነው ጌታችን የዮሐንስ ወንጌል ምዕራፍ 5 ላይ በመቃብር ያሉ ሁሉ የወልደ እግዚአብሔርን ድምፁን የሚሰሙበት ጊዜ ይመጣል። በጎ ያደረጉ ለሕይወት ትንሣኤ፣ ክፉ ያደረጉ ለፍርድ ይነሳሉ። ይሄ ቃሉ በአልዓዛር ተረጋግጧል። በመቃብር ያለው የአልዓዛር ሬሳ ስጋው በድኑ በሲኦል ያለች ነፍሱ ተነስተው ተዋህደው ተነሱ። ምክንያቱም ይሄ ድምፅ መለኮታዊ ድምፅ ነው። በሲኦል ያለችን ነፍስ ከሲኦል ኃይል ነጥቆ ከሰይጣን መንጋጋ ነጥቆ ያወጣ ኃይል ነው። እርሱ አምላክ ነው፣ ሁሉን የሚችል ጌታ ነው። አልዓዛር ተነሳ። ታዲያ የአልዓዛር መነሳት ምንድን ነው የሚያሳየን ለኛ? አልዓዛር ሙቷል፣ ተቀብሯል፣ መበስበስ ጀምሯል። እኛም እንሞታለን፣ ሞት አይቀርልንም። ግን ክርስቶስ እንደተነሳ ምን እንላለን? እንነሳለን። ሞታችን እምነታችን ብቻ አይደለም፣ ማንነታችን ጭምር ነው። ትንሣኤም እምነታችንም ተስፋችንም ሕይወታችንም ነው። ተመልከቱ፣ የአልዓዛር መነሳት ያረጋገጠው አንድ ነገር በመጨረሻው ሰዓት ተቀብረዋል፣ በስብሰዋል የተባሉ ሙታን ሁሉ በወልደ እግዚአብሔር መለኮታዊ ኃይል የሚነሱ መሆናቸውን አረጋግጧል። ክርስቶስ ትንሣኤና ሕይወት ነኝ አላለ ብሏል? አላለም? ትንሣኤና ሕይወት መሆኑን አልዓዛርን በማስነሳቱ አረጋገጠ? አላረጋገጠም? አረጋገጠ። እውነትም ትንሣኤ ነው። አልዓዛርን ከመቃብር ስጋውን አስነስቶታል። እውነትም ሕይወት ነው። ለነፍሱ ሕይወትን ሰጥቶ ከሲኦል መንጋጋ አውጥቶ ሕያው እንዲሆን አድርጎታል። የአልዓዛር መነሳት ግን ዳግም ሞት ያለበት ነው። ሁለተኛ ሞት አለበት። እኛ ግን እንነሳዋለን ብለን የምናስበው ተስፋ የምናደርገው ሁለተኛ ሞት የለበትም። አልዓዛር ተነስቶ ለ40 ዓመት ቤተክርስቲያንን በኤጲስቆጶስነት አገልግሏል። ስለዚህ ክርስቶስ ምን አለ? ትንሣኤና ሕይወት ማነኝ አለ? የሞተውን አልዓዛር ከመቃብር ምን አደረገው? አስነሳ። ይሄ መቃብር እውነት እንደ መቃብር አልቀውብናል ባልናቸው ተስፋ በቆረጥንባቸው ጉዳዮች ላይ ተስፋ እንድናደርግ ያስገድደናል። አለቅ አልተባለም። የአልዓዛር ሞት አቅቶለታል አልተባለም። እኛም በሕይወታችን እንኳን አቅቶልኛል፣ እኔ ይሄ ጉዳይ ይሄ እንደኛ አቅም ነው፣ እንደ ሰዎች ንግግር ነው፣ እንደ ተፈጥሮ ሕግ ነው። ክርስቶስ ግን
ሁልጊዜም ሁሉን ማድረግ የሚሳነው ነገር የለም። ተስፋ ይኖረን ማለት ነው። ተስፋ ይኖረን። ስለዚህ ጌታችን ትንሣኤና ሕይወት እኔ ነኝ ብሎ የእውነት እርሱ ለስጋችን ትንሣኤ ለዘላለም ሕይወታችን ደግሞ ሕይወት መሆኑን የተናገረ ብቻ ሳይሆን በተአምራቱ በትምህርቱ እሱ ደግሞ የእኛን ሞት ሙቶ የእኛን ትንሣኤ በመነሳት አረጋግጧል። ዘዚአነ ሞተ ነሳ ወእንቲአሁ ሕይወተ ወሀበነ የምንለው ሞታችንን ብቻ ሳይሆን ሞት ከምንለው የተነሳውን ትንሣኤ የእኛ ትንሣኤ ነው እንላለን። አምላካችን እግዚአብሔር በእውነት ይህን ጽኑ ተስፋ ስለሰጠን ስሙ የተመሰገነ ይሁን። መጨረሻችንን መቃብር ስላላደረገው ስሙ የተመሰገነ ይሁን። በዓለ ሃምሳ ይህን ተስፋ የምንነጋገርበት ጊዜ ነው። በበዓለ ሃምሳ የማንጾምበት ምክንያት መራብ የለባትም መንግስትህ፣ እምንጠብቃት መንግስትህ መራብ የለባትም ስንለው በጾም የማንራብበት። በበዓለ ሃምሳ የማንሰግደው ድካም የለባትም መንግስት ስንል ነው። አባቶቻችን በኒቅያ ጉባኤ በ20ኛው ቀኖና ላይ በዚች የትንሣኤ ዕለት ልክ እንደ እሑድ ዕለት በአምሳው ቀን አይስገዱ ቁመው ሁሉም ይጸልዩ ዘንድ የተገባ ነው እንጂ ብለው እንደደነገጉ በመንግስት ድካም የለም ስንል አንሰግድባትም። በመንግስት መራብ የለም ስንል አንጾምባትም። ይሄ ጽኑ ተስፋችን ነው። ይህን ተስፋ የሰጠን አምላካችን ስሙ የተመሰገነ ነው። ስለዚህ ክርስቲያኖች የሚያልፍ የሚጠፋ ጊዜያዊ ሳይሆን ጽኑ ዘላለማዊ የሚናፈቅ ተስፋ ያለን ነን ማለት ነው። አምላካችን እግዚአብሔር በእውነት ይህን ክብር ስላደለን ስሙ የተመሰገነ ይሁን። ወስብሐት ለእግዚአብሔር።